ዳኒ ወደድክም ጠላህም እንቁልልጮች ነው ብሩኬ እንደሆነ ማለት ነው። እንቁልልጮች እያያቸው ማለት ነው። ከሰሞኑ እንደዚህ አይነት ዘና ፈታ እንደዚህ ታያላችሁ እንግዲህ ከሰሞኑ ማለት ነው። ባይ ዘ ዌይ ይሄ ደብረ ዘይት የነበራቸው ቆይታ ነበረ። ዛሬ አንዳንድ ጥያቄዎች አለኝ ለእናንተ ውድ ቤተሰቦች ማለት ነው። ጥያቄ ምንድነው? በሀይሚና በብሩኬ ዙሪያ ኮመንታተሮች ጠይቃችሁኛልና ጥያቄ ይዤላችሁ መጥቻለሁ። ከዛ በፊት ግን የሚያስቅ ጥያቄ ነው ይዤላችሁ የመጣሁት ማለት ነው። የጠየቃችሁኝን ጥያቄ ነው ይዤላችሁ የመጣሁት ማለት ነው። እኔ ማለት እንድትረዱ የምፈልገው ነገር እንድታውቁት የምፈልገው ነገር ማለት ነው። እና ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለሁ እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን አለሁኝ፣ ደህና ነኝ። እንግዲህ ኮመንት የጻፈልኝን ላንብብላችሁ ማለት ነው። አንቺ ከብሩክ ልጀምርላችሁ። አንቺ ብሩክ ያኖረኛል ወይም ደግሞ እሱ ነው እንዲሁ እሱ ያስተዳድረኛል ብለሽ ነው ወይም ታስቢው? በራስሽ ለምን አሰሪም ለምትሉኝ ሚዲያው ላይ እኔ ብቻ አይደለም ምሰራው፣ በብሩክ ሁሉም ሰው ነው የሚሰራው። ሌላ ምንም አዲስ ነገር የለውም ማለት ነው። ብሩክ ያኖረኛል ብዬ ሳይሆን እኔ ለራሴ የእነሱን ነገር በተማርኩትና ባየሁት ልክ ነው እኔ የምናገረው ማለት ነው። ከካሜራ ጀርባ ሀይሚና ብሩክ አንድ ላይ ናቸው አይደሉም? እሱ መብታቸው፣ የራሳቸው ጉዳይ ነው። እኔ ቪዲዮ ላይ ያለውን ነገር ነው የማወራው። ሌላ ምንም አዲስ ነገር የለኝም ማለት ነው። ሁለተኛ ጥያቄ ሀይሚን ለምንድን ነው ግን ዝቅ የምታረጊያት ብላችሁ ኮመንት ጽፋችኋል። ሀይሚን ዝቅ ስላረግሻት ብዙ ኦዲንስ ርቆሻል ብላችሁኛል ማለት ነው። የፈለገ ሰው ይከታተላል፣ ያልፈለገ ሰው መብቱ ነው ይሄዳል። እኔ ግን እስከማውቀው ድረስ ሀይሚን ተሳድቤ ወይም ደግሞ ሌላ ነገር ብዬ አላቅም። እንደ ማንኛውም ሰው የሰራችሁ ቪዲዮ አስተያየት ሰጥበታለሁ። እያደረገች ያለችው ነገር ትክክል ስላልሆነ ምክንያቱም ትክክል አለመሆኑን ደግሞ እያያችሁ ነው። ከብሩኬ ጋር ክፍተት በመፍጠሯ ይቅርታ ባለማለቷ ዳኒ አፈቅርሻለሁ አላት። ይሄ ሶስተኛ ወገን ገባ ማለት ነው። ሶ እኔ ደግሞ እያስመሰልኩ መስራት አልፈልግም። በተረዳሁት ልክ ነው እኔ የምሰራው እንጂ እኔ ሀይሜንም ብሩኬንም የማውቃቸው በቪዲዮ ላይ ነው። ማንም ሰው ደግሞ ሰውን ሰው አያኖርም። የሚያኖራችሁ እግዚአብሔር ነው። ኃይላችሁ ጉልበታችሁ እግዚአብሔር ነው። በሰራችሁት ልክ ነው የምታገኙት። እኔ ደግሞ የዩቲዩብ ተጠቃሚ ወይም ደግሞ የእሱን ደሞዝ ጠብቄ የምተዳደር ሰዋል። ዩቲዩብ ቢከፈለኝ 10,000 ወይ 15,000 ከዚህ በላይ አልፎ አያውቅም። ገባችሁ? እኔ ምክንያቱም ገና አዲስ እንትን ነኝ። ለዚሁም እንኳን ዘቅዛቂያችሁ ነው እንጂ የሚበዛው የሚያበረታታችሁ ሰው አይበዛም። ገባችሁ? እና እንድትረዱ የምፈልገው ነገር ያንቺ ሀያሻ አልገባም። ለምን? ሀይሜን ስለምትጠያት። ጥላቻ ምንድን ነው? ጥላቻ ምንድን ነው? ግዴታ ማለት እንጃ። ጥላቻ እኔ እስከማውቀው ድረስ ጥላቻ ያለባቸው ሰዎች አሁን ሰሞኑን ሶሲን እንዴት ጥርሷን እንዴት እንደምትዘቀዝቋት እንዴት እንደምታበላሿት እንዴት እንደዛ ማለት ነው። ይሄ የሰራችውን ድራማ ሀሳብ አስተያየት መግለጽ ለእኔ ስድብ አይደለም። እኔ ብቻ አይደለም ሁሉም ሰው ነው የሚሰራው ማለት ነው። ሶ ለእኔ ስድብ ስላልሆነ ለእኔ ይሄንን ተውት። ለእኔ ባየሁት በተረዳኋት አንግል ሀይሜ ያሰበችው ምን እንደሆነ አምጥቼ እኔ እነግራችኋለሁ። ብሩክ ያሰበበት መንገድ ትክክል መሆንም አለመሆኑን፣ ሀይሜ የሚያሰበች መንገድ ትክክል መሆን አለመሆኗን እናገራለሁ። የተረዳ ይረዳኛል፣ ያልተረዳ አይረዳም። መብቱ እኮ ነው። ሀይሜ ጋም እኮ የሚረዳ ሰው ይረዳታል፣ የማይረዳ ሰው ሰድቧት ይሄዳል። እኔ ጋም የሚረዳ ይረዳኛል፣ የማይረዳ ሰው ሰድቦኝ ይሄዳል። እኔ ስለ ስድብ ምንም አይመስል ሲጀመር ማለት ነው። ማለት ሀይሚን በመውደድ በመጥላት ከሆነ ሰብስክራይብ 20 ሺህ ያልሞላው ለምን ብሩኬን ወደድሽ ብለው ለምን የብሩክ 240 ምናምን ሺህ ሰብስክራይብ ነው። ለምን እንደዛ ከሆነ ለምን በብሩክ ሰብስክራይብ ለምን አላደገም ታዲያ? ብሩክን በጣም ተወጅዋለሽ፣ ሀይሚን ዝቅ ታደርጊያለሽ። ስለዚህ ሀይሚን ዝቅ ካረግሽ ሰብስክራይብሽ አይጨምርም ላላችሁን ሰዎች እኔ ብሩክን ከፍ አድርገሻል ካላችሁ ለምን በሱ አልጨምርም? ለምን? ማሰብ ያለባችሁ ይሄን ነው። ገባችሁ? እኔ ከፍ ስላላረኩ ዝቅ ስላላረኩ አይደለም የሚጨምረው። አንድ ሰው በሚሰራውና በሚያደርገው ነገር ያድጋል። ገባችሁ? እኔ ደግሞ የማውቀውን ነገር የተረዳሁትን ነገር ሰርተው የተረዳሁትን በራሴ አቅም ያመጣሁት ነገር አይደለም ይሄ ነገር። ሶ እነሱ የሰሩትን ነገር እኔ የገባኝ ነገር ይሄ ነገር ነው ብዬ ለእናንተው የሀይሚና የብሩኬ ኦዲየንሶች ናቸው እኔ ጋም ያላችሁት። ሌላ አዲስ ሰው አላመጣሁም። አዲስ ሰው ማመጣው በራሴ ስንቀሳቀስ በራሴ ስሰራ ነው። በእነሱ እስከሰራው ድረስ እነሱ ጋር ያላችሁ ሰዎች ናቸው እኛ ጋር የምትመጡት አይደል እንዴ? ስለዚህ እኔ ደግሞ እናንተ ኮመንት ስር የምጽፉትን ቲክቶክ ላይ ላይቭ ላይ ተሰቅላችሁ የምታወሩትን ነገር እኔ ደግሞ በቻናሌ መጥቼ ተናግሬ እወጣለሁ። ያ የወደደ ሰው ወደደው፣ ያልወደደ ሰው አልወደደውም። ሁሉም ሰው ይወደኛል ብላችሁ ማሰብ የለባችሁ ሚዲያ ላይ ስትሆኑ።
ሌላ እኔ ስለ ስድብ ቦታ የለኝም። ተሰደበ ተቀረም ሲጀመር ሚዲያ ላይ ስትወጡ ይሄን ነገር አውቃችሁ አስባችሁበት ነው የምትመጡት። እና እንደዛ ነው። እኔ ብሩክ ያኖረኛል ብዬ ወይም ደግሞ ሀይሚ ታኖረኛለች ብዬ አይደለም ቪዲዮ መሰራው። ገባችሁ? 20 ሺህ አልሞላም ለምትሉት እንዴ እኔ እኮ ቻናል ከከፈትኩ አመት ነው ግን አይሞላኝ አመት ነው የሞላኝ እንጂ ደግሞ 2 ቻናል ስለምሰራ ነው። 2 ቻናል በዛኛውም 18 ምናምን አለኝ፣ በዚህኛውም 18 ምናምን አለኝ። ኦልሬዲ 30 ሺህ አለኝ ማለት እኮ ነው። እኔ ገባችሁ? እና እኔ ያኛውን እንደውም ብዙም አልሰራበትም፣ ምክንያቱም ጊዜ የለኝም፣ ጊዜ ያጠረኝ በጣም ይደክመኛል። እኔ ይሄን ራሱ ጎበዝ ስለሆንኩ ነው በዚህ እንደዚህ የምሰራው ማለት ነው። ስለዚህ እንደዚህ ብላችሁ ኮመንት ስር ፎከስ ማድረጋችሁ ተገቢ አይደለም፣ ምንም ጥያቄ ውስጥ አይገባም ለማለት ስለፈለኩኝ ነው። ሌላው ሲቀጥል ከብሩክና ከሀይሚ ምረጭ ብትባይ ማን ትመርጫለሽ? በምን ጉዳይ ነው የምመርጠው? በስራቸው ጉዳይ ነው ወይስ በምንድን ነው? በስራቸው ከሆነ ሁለቱም። በምንድን ነው የምመርጠው? አይዶ ነው እዚህ ጋር አልገባኝም። ጥያቄ ምልክት አድርጌ አልፈዋለሁ ማለት ነው። እኔ ምርጫ ውስጥ አልገባም። ሲጀመር በሚያቀርቡት ነገር በቪዲዮቸው ነው ሀሳብ የምሰጠው እንጂ እነሱን መምረጥም ያለ መምረጥም እንትን የለኝም፣ መብት የለኝም። ምክንያቱም ለምን እንደ ተከታይ ሁለቱም የራሳቸው የሆነ አቅም አላቸው ሁለቱም ጋር ማለት ነው። በቃ ይሄ ነው ጥያቄው። ግን አልገባኝም። ሌላ ሀይሚን ግን ለምንድን ነው እንደዚህ የምትጠያት ያለች ልጅ አለች ማለት ነው። እኔ ሀይሚን ጥላቻ ማለት እንዴት ነው? አንቺ አስረጅኝ። ጥላቻ እንዴት ነው ማለት? ስሟን ስለጠራሁ ያሰበችውን እቅዷን ስለተናገርኩ ምንድን ነው ጥላቻ? አልገባኝም። ይሄ አልገባኝም። እና እኔ በማቀው መንገድ ባወቅኩት ልክ ነው የምናገረው እንጂ ሰብስክራይቤ ከሌን ካሞገስኩት ይመጣል ምናምን ብዬ ልክ እንደ ዳኒ ሀይሚ ስላልኩ ሰብስክራይብ አገኛለሁ ብዬ እኔ አልሰራም። የዘራሁትን ነገር እኩል የማየውን ነገር የገባኝን ነገር እናገራለሁ። እኔ እንደዛ ነኝ። የምቀጥለውም እንደዚህ ነው። ሲቀጥል ደግሞ እኔ ቻናሌን ወደፊት አገር ስገባ ጥሩ ጥሩ ስራዎችን እየሰራሁ በራሴ አቅም ነው ማሳደግ የምፈልገው። አሁን ላይ እንደ ማንኛውም ብሩክና ሀይሚን ስለምወዳቸው ብቻ በእነሱ ውስጥ የሚመጡት ነገሮችን ሀሳቦችን መስጠት ደስ ይለኛል። ከዛ ውጭ ሌላ ለምን አልሰራም? ጊዜ የለኝማ፣ አይመቸኝም። በእነሱ ግን እነሱ ነው ያለው፣ በእነሱ ላይ ነው የምሰራው። ሌላ ሰው አላይም። በዚህ አጋጣሚ ይቅርታ አድርጉልኝ ሌሎቻችሁ። ለምን ብትሉ ምንም ጊዜ የለኝም፣ ምንም ማለት ነው። ይሄን ራሱ የምሰራው በጣም እንቅልፌ እያዳፋኝ ምናምን እንደዛ ነው የምሰራው። አንድ ቪዲዮ ከቀረጽኩኝ ደግሜ ድምጽ እያጠፋው እዛው ላይ ነው የምሰራበት እንጂ እንደዚህ እንደ ሰው ካሜራ ድቅኜ ምናምን አይደለም የምሰራው። ጊዜ የለኝም። ለምን በወር ማገኘው 50 ሺህ ብር ነው። እሱ ለምን ይቀርብኛል? ለዚህ 10 ሺህ ብር ብዬ ለዩቲዩብ 10 ሺህ ብር ብዬ በወር 50 ሺህ ብር የማገኝበትን ስራዬን መተው አልፈልግም። ገባችሁ? የሚያኖረኝ እኔ ላቤ ጉልበቴ ነው። በወር 50 ሺህ ብር ተከፋይ ነኝ። በምሰራው ስራ በማጥበው ሽንት ቤት በምታጥቢው ላላችሁኝ እሱን አጥቤ 50 ሺህ ብር ይከፈለኛል። ይሄ ግን እዚህ ሰርቼ 10 ሺህ ብር ወይ 15 ሺህ ብር በወር እንደዛ ነው የማገኘው እኔ ቤተሰቦች፣ ምንም ሳልዋሽ የምነግራችሁ ነገር ማለት ነው። ስለዚህ እኔ ለዚህ ለ15 ሺህ ብር ብዬ ምንም ሰድቤ ብሩኬንም ወድጄ ብዬ የምሰራው ነገር የለም። ግን እየተፈጠረ ያለው ነገር በጣም ትክክል አይደለም። በቃ ትክክል አይደለም። አሁን የተፈጠረው ነገር ብሩኬ ያጠፋ ጥፋቱን አመነ፣ ሀይሚ ይቅርታ መቀበል አለብሽ ብዬ ስላልኩ ምኑ ነው የኔ ጥፋት? የኔ ሀይሚን ዝቅ የሚያደርጋት ነገር ምንድን ነው? ምንም ማንም ሰው የሚሰራው ነው ሲጀመር ማለት ነው። ይሄ ሁሉ ደግሞ የተጓዙበት ነገር አሁን የራሳቸው ስራ የራሳቸው የሆነ በቃ እንዴት ነው አይዲያቸው ነው አሁን ላይ ሲገባኝ ማለት ነው። ገባችሁ? ደግሞ ያልነው ነገር አሁን ነገ ትንሽ ቆይቶ ሀይሚን ያፈቅራታል አልን። ይኸው አፈቀራት። ግን እናንተ በዛን ሰዓት እሷ እንዳንቺ መሰለችሽ ምናምን። እኔ የት እሄዳለሁ? እኔ እኮ 24 ሰዓት እኔ ስራ ነኝ በዩኒፎርም እናቴ። ወዴትም አልልም። ወንድም ጥማተኛ አላችሁ ምንም አላችሁ ወፍ የለም እዚህ ሀገር ማለት በእኔ ቦታ። በሌላ ቦታ አያገባኝም። በእኔ ቦታ ግን እኔ ከቤት መውጣ ልጅ አይደለሁም። የጃዛ ቤትም ዘልዛና አይደለሁም። እዛ እንኳን ጃዛ እንኳን በመሆን ሰዓት እረፍት እንኳን አልወጣም። እረፍት አልወጣም። የሚያውቅ ያቀኛል፣ የማያውቅ ደግሞ አያቀኝም ማለት ነው። እዛም ሆኜ ስራ ፈልጉልኝ የምልበት አጋጣሚ ነበር። እዛም ወጣ ከሆነ ለምን አሪፍ ቦታ እየቀረጽኩ አላቀርብላችሁም? ሁል ጊዜ ለምን ግድግዳ አሳያቸዋለሁ? ከቤት ስለማልወጣ ነው። ገባችሁ? በየቀኑ እወጣለሁ፣ ግን ለምን የውጭ ነገር አልቀርጽላችሁም? ተወጣሁ ማለት ነው።
ፈጣሪ ብሎ ከዚህ ኑሮ ይገላግለናል። አንድ ቀን እኛም ሰው እንሆናለን። ሰው ስንሆን ግን በራሳችን ጥሩ ጥሩ ስራዎችን ይዘን እንመጣለን ወደፊት። አሁን ላይ ግን እከሌ የጠላሽ በዚህ ነው፣ የከሌ ቻናል እንደዚህ ነው፣ እከሌ የሚያወራው እንደዚህ ነው፣ አንቺ ለምን አታወሪም? ሲጀመር የሰው ነው እናንተ ኮፒ አድርጋችሁ የምታወሩት። እናንተ የሆነ ነገር አሁን አንድ አስተማሪ ሲያስተምራችሁ መልሱን ካወቃችሁ ታወቃችሁት፣ ካላወቃችሁት ኩረጃ ነው የምትኮርጁት። እንደዛ ኮርጅ እያላችሁ ያላችሁት ያንን ሰው ያወራውን አምጥቼ ማውራት አልችልም። መቼም ራሴ የተሰማኝን ስሜት ነው መግለጽ የምችለው። ስሜታችሁን ነው መጀመሪያ የምታስቀድሙት አይደል እንዴ? ስለዚህ እኔ በብሩኬና በሃይሚ መካከል ውስጥ የተሰማኝን ስሜት ነው የምናገረው። ስናገር ደግሞ እናንተ ራሳችሁ ናችሁ ኮመንት ስር እየተሰዳደባችሁ ሰውን የምታሰድቡት እናንተ ራሳችሁ ናችሁ። እኔ አይደለሁም። እኔ አልተሳደብኩም። ግን እኔ በሰራሁት ቪዲዮ ኮመንት ስር መታችሁ ትሳደባላችሁ። ሌላ አካል ኦዲየንስ አለ የለም? እናንተው ናችሁ። የብሩኬም የሃይሚም ኦዲየንሶች ናቸው። ስለዚህ እኔ ብሩኬን ከወደድኩ ለምን በብሩኬ 200 ሺህ አልገባውም? 200 ሺህ አላልኩም፣ 20 ሺህ ለምን አልገባውም? ሃይሚን ጠልተሽ ነው ሰብስክራይበርሽ የቀነሰው? እንዲህ ሃይሚ የሰብስክራይብ ካምፓኒ ናት እንዴ? ምን ነው እኔ ዳኒ መሰልኳችሁ እንዴ? ዳኒ አይደለሁም እኔ። ሃይሚ አይደለም። ዳኒ እኮ እንደዛ ስለፈለገ ነው ሃይሚ ያለው። እኔ ደግሞ እንደዛ አልልም። እንደዛ ከሆነ ለምን በብሩክ 200 ሺህ ለምን አልገባውም? ወይ 200 ሺህ ናፈቀኝ ዛሬ ልገባ ነው እንደ ቤተሰብ 20 ሺህ ለምን አልገባውም? 20 ሺህ እንደዛ ከሆነ እና ቫይዘወይ እንደዚህ አይነት ቴንሽን ባሰጡኝ ደስ ይለኛል። ምክንያቱም ከኔ ጋር አይገናኝም። የከሌ እንደዚህ ስላለ የከሌን ይዘሽ በይ እኔ እንደዛ አይነፋኝም። በቃ የራሴ የተሰማኝን ስሜት እናገራለሁ። ግን ከሁለቱም ጋር ምንም አይነት ጥላቻ የለብኝም። ግን እናንተ የመሰላችሁ የራሳችሁ አመለካከት ነው። ገባችሁ? እኔ ደግሞ የፈለጋችሁትን ብትሉ እኔ ምንም አይመስለኝም። የፈለጋችሁትን በሉ፣ መብታችሁ ስለሆነ። እኔ መብቴ ስለሆነ አይደለ በቻናሌ ወጥቼ የምናገረው። እናንተም ደግሞ ኮመንትም ሆነ ቲክቶክም ሆነ የፈለጋችሁን ሀሳብ መስጠት መብት አላችሁ። ግን ብሩኬና ሃይሚ መቼም ቢሆን አይለያዩም። መቼም ቢሆን ማለት ነው። ይሄ የወቁ እና እናመሰግናለን። መልካም ቀን። አትመሩ። በራሳችሁ ጭንቅላት በራሳችሁ ሀሳብ የምትሰጡት ነገር እሱ ነገር እንዲወደድላችሁ ማድረግ መጣር ነው ያለባችሁ እንጂ ከሌ እንዲህ ስላለ እኔም እንደዚህ ማለት አለብኝ፣ እንደዚህ አይነት ነገር ፎከስ አይሰራም። እና ለማንኛውም የጨረቃ ፋሚሊዎች ከካሜራ ጀርባ የፈለጉትን ቢሆኑ መብታቸው ነው እና አይመለከተኝም። እኔ ለሰጣችሁኝ አስተያየት አመሰግናለሁ። ባይ ባይ።